ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አዲስ አለማየሁ ነኝ። አብራችሁን ቆዩ። ምሁራን በሀገረ መንግስት ግንባታ ሂደት የሰላ ትችትና ገንቢ ሀሳብ ሊያቀርቡ እንደሚገባ የጎንደር ከተማ አስተዳደር አሳሰበም። የጎንደር ከተማ አስተዳደር ለሀገረ መንግስት ግንባታ የምሁራን ሚና በሚል መሪ ሀሳብ ከጎንደር ዩኒቨርሲቲ መምህራንና የአስተዳደር ሰራተኞች ጋር በወቅታዊ ጉዳዮች ዙሪያ ውይይት አካሂዷል። ደስታ ካሳ እንደሚከተል ያቀርበዋል። በጎንደር ከተማ ለሀገረ መንግስት ግንባታ የምሁራን ሚና በሚል መሪ ሀሳብ የጎንደር ዩኒቨርሲቲ መምህራንና የአስተዳደር ሰራተኞች በወቅታዊ የሰላም ጉዳይ ላይ ውይይት አድርገዋል። የሰላም እጦቱ ለሀገረ መንግስት ግንባታ ፈተና ሆኗል። ታዲያ ከዚህ ችግር ለመውጣትና የኢትዮጵያ መጻኢ ዕድል ለመወሰን ምሁራን የበኩላቸው ሚና ሊወጡ እንደሚገባ የጎንደር ዩኒቨርሲቲ ፕሬዝዳንት ዶክተር አስራት አጸደወይን ገልጸዋል። የሀገራችን የወደፊት መጻኢ ዕድል የሚወስነው በፖሊሲና ተቋማት ብቻ ሳይሆን በሐሳብ በእውቀትና በምሁራን ተሳትፎ ጭምር እንደሆነ ያመላክታል። ምሁራን ኃላፊነታቸውን በጥንቃቄ ገንቢ በሆነ መንገድ ሊሳተፉ ይገባል ማለት ነው። ሀገራችን በየጊዜው በገጠማት ችግር ምሁራን የገባቸውንና የመሰላቸውን በማድረግ አሻራቸውን አስቀምጠዋል። ይህ ማለት ግን ምሁራን ሀገራችን በምትፈልጋቸው ልክና ካለብን ችግር አንጻር በበቂና በትክክለኛ መንገድ አስተዋጽኦ አድርገዋል ማለት ግን አይቻልም። ምሁራን በመማር ማስተማር ሂደቱ ለሀገር እድገት መሰረት የሆኑ ብቁ ባለሙያዎችን በማፍራት ረገድ ኃላፊነታቸውን እየተወጡ እንደሆነ ያነሱት የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ቻላቸው ዳኘው በሀገረ መንግስት ግንባታ ሂደት ምሁራን ሀገርን ሊገነባ የሚችል የሰላ ትችት ማድረግና ሀሳብ ማቅረብ ይገባቸዋልም ብለዋል። ችግር አይቶ እሱን ወደ መፍትሄ የሚወስድ ምሁራን ያስፈልገናል። መተቸትም አለባቸው። እሱም ይቆም አይደለም፣ መተቸትም ያስፈልጋል። ሰዎች መሪዎች በተለይ የሚሰሉት በዛ ነው። የልዩነት ሀሳቦችም መነሳት አለባቸው። እንደው እኛ ያሰብነውን እናንተ ያሰባችሁትን ብቻ እንምሰልም አይባልም። የልዩነት ሀሳቦች መነሳት አለባቸው። አገር እንደዛ ነው የሚያድግና የሚለወጠው የሚል እምነት አለ። ለሰላም መምጣት ምሁራን የድርሻችን ልንወጣ ይገባል የሚሉት በመድረኩ የተገኙት የዩኒቨርሲቲ መምህራንና የአስተዳደር ሰራተኞች ለሀገረ መንግስት ግንባታ የምሁራን ሚና የጎላ መሆኑን ገልጸዋል። ብልጠት የተሞላበት የተሻለ ነገር የሚያመጣልን ከሆነ መሄድ ያለብንን ርቀት ሁሉ ርቀን ሂደን አሁንም የቀሩ ወንድሞቻችን ወደኛ እንዲመጡ ጥፋታቸውን ደጋግመን ነግረን የሚቆዝሙበት ሳይሆን ለተሻለ ተልዕኮ የሚዘጋጁ የምናደርግበትን መንገድ ማሰብ ያስፈልጋል። በሀገረ መንግስት ግንባታ የምሁራን ሚና በሚለው ለነገ የተሻለች ኢትዮጵያ የምሁራን ሚና ጉልህ እንደሆነ ይሄ እሙን ነውና ለራሳችን ለምሁራን ማስተላለፍ ፈልገው መልእክት በያገባኛልና በተቆርቋሪነት ስሜት ባለንበት ሁኔታ ማገልገል፣ መስራት ለህዝባችን እየተጋገዝን መስራት አለብን ብዬ ነው ማምነው። ያስተማረንን ማህበረሰብ በተገቢ መንገድ ማገልገል ይገባል ያሉት ተቀዳሚ ምክትል ከንቲባው የሰላም እጦቱ አማራ ክልል በሚፈለገው ልክ እንዳይለማ ማድረጉን አስረድተዋል። የመጣው እንግዳ ጎርጎራ መሄድ የለበትም። ይህን አሁን እዚህ ተስማምተን አንወጣም። ለመርሃ ግብር ነው እዚህ የምናደርገው ውይይት። ስለዚህ ለጥምቀት ጎርጎራ እንክፍ ጀምረናል። ይህን ዘመቻ ህዝቡ ያወያየ ነው። ገብተዋል ወደ ስራ። ምሁራን አግዙ። ቃል የገባንለት በነጻ ያስተማረን ህዝብ ይህ ነው ውለቱ። ጎንደር ሬኔሳንስ ታይም ነው። እችን ለበደንብ ለልባችሁ ንገሯት። ልጆቻችን በተሻለ እንዲኖሩ ከፈለጋችሁ አሁን እንተጋገዝ። ለልጆች ሲባል ተውት። የኛ ያበላሸ ነው ብዙ ጊዜ ነው። ለልጆች ሲባል የነውጥ ሀሳብ ጠመንጃ ሀሳብ ምናምን መውጣት አለብን። የጎንደር ዩኒቨርሲቲ ከሚያከናውነው የማህበረሰብ አቀፍ አገልግሎት ባሻገር በጎንደር ከተማ ልማት ላይ እገዛ እያደረገ መሆኑም በውይይት መድረኩ ተጠቁሟል። በጎንደር ቀጠና ከ700 ሺህ በላይ ዜጎች የፋይዳ ዲጂታል መታወቂያ ተጠቃሚ መሆናቸውን የሰሜን ምዕራብ ሪጅን ኢትዮ ቴሌኮም አስታወቀም። ፋይዳ መታወቂያ ወጥ የሆነ አሰራርን በመዘርጋት ለዜጎች ደህንነትና ለሀገር ምጣኔ ሀብት ወሳኝ መሆኑን ብሔራዊ መታወቂያ ሲያወጡ ያገኘናቸው ግለሰቦች ተናግረዋል። ማድር አድማስ የተጨማሪ ዘገባ አላት።
ዲጂታል መታወቂያ እንደ ሀገር 2015 ዓመተ ምህረት በህዝብ ተወካዮች ምክር ቤት በአዋጅ ጸድቆ ወደ ስራ በመግባት ፋይዳ የሚል ስያሜ መሰጠቱ ይታወሳል። ዜጎችም መታወቂያውን በማውጣት የተለያዩ አገልግሎቶችን እያገኙ እንደሆነ ያነሳሉ። ፋይዳ መታወቂያ አንድ ሰው አንድ ማንነት በማላበስ የሀገር ምጣኔ ሀብታዊና ማህበራዊ እድገትን ለማምጣት እንዲሁም ተጠያቂነትን ያሰፍናል ያሉት በሰሜን ምዕራብ ሪጅን ኢትዮ ቴሌኮም የብሔራዊ መታወቂያ አስተባባሪ ታደሰ ጫቅሉ ናቸው። ፋይዳ መታወቂያ አንድ ሰው አንድ ማንነት እንዲኖረው እንዲህ ሲሆን ደግሞ ወንጀልን ማጭበርበርን ከመከላከል አንጻር ትልቅ አስተዋጽኦ ነው የሚኖረው። አሁን ሰላም ጸጥታ በተመለከተ መንግስትን በትኩረት የሚሰራበት አንዱ በተለይ በፋይናንስ ዘርፉ ላይ ከፍተኛ የማጭበርበር እንትሮች አሉ። ስለዚህ አሁን ይህን ወደ ዲጂታል ኢኮኖሚ እንደዚህ ሲገባ ፋይዳ ይህን ትልቅ ችግር ይቀርፋል። ከባለፈው ዓመት በተሻለ መልኩ ማህበረሰቡ ለፋይዳ መታወቂያ ያለው አመለካከት እየተሻሻለ መምጣቱን የጠቀሱት አስተባባሪው በሁሉም አካባቢ ተደራሽ በመሆን ዜጎች በቅርበት አገልግሎት እንዲያገኙም እየተሰራ መሆኑን ጠቅሰዋል። መጀመሪያ ላይ ከነበረው ከአንድ ዓመት በፊት አሁን ጥሩ ነው ያለው። ከፍተኛ ጥረት በማድረግ አሁን በሁሉም ቦታዎች ላይ ተደራሽ ነን እና ግንዛቤው አምና ከነበረው በጣም ጥሩ ነው አሁን ያለው። ሰው ገብቶት እየተመዘገበ ነው ያለው ማለት ነው። አሁን ብዙ አገልግሎቶችን የሚያገኙት ፋይዳ መታወቂያ የባንክም፣ የቴሌም፣ ትምህርትም፣ አሁን ጤናም ከጤና መድን ጋርም ተያይዞ ትልቅ ጥቅም ይኖረዋል። በአምስቱ የጎንደር ዞኖችና በጎንደር ከተማ አስተዳደር ከ700 ሺህ በላይ ዜጎች የፋይዳ መታወቂያ ተጠቃሚ እንደሆኑ አስተባባሪው ተናግረዋል። እንደ ሰሜን ምዕራብ ሪጅን እንደሚባለው ጎንደሮች ደቡብ ምዕራብ ጎንደር፣ ማዕከላዊ ጎንደርና ሰሜን ጎንደር ወልቃይት ሁመራን ጨምሮ ማለት ነው እና ይህን እነዚህ 5 ዞኖች እስካሁን ከ700 ሺህ በላይ ዜጎች የዲጂታል መታወቂያ እንትን ወስደዋል። እንደ ጎንደር ካልነ ከ200 ሺህ በላይ ይሆናሉ። ጎንደር ላይ ዋና ሸሩ ያለው እዚህ ከተማው ዋናው መቀመጫ ስለሆነ እዛ በላይ ዜጎች ተመዝግበዋል። አገልግሎቱን ሲጠቀሙ ያገኘናቸው ከሰሜን ጎንደር ዞን አዳርቃይ ወረዳ የመጡት አቶ አበራ ገብረ ጻዲቅና የጎንደር ከተማ ነዋሪ ወይዘሮ ዝማም ተስፋዬ ፋይዳ መታወቂያ ወጥ የሆነ አሰራርን በመዘርጋት ለዜጎች ደህንነትና ለሀገር ምጣኔ ሀብት ወሳኝ መሆኑን ጠቅሰዋል። ፋይዳ መታወቂያ ከዚህ በፊት በሀገራችን የነበረው የክልሎች ክልል ከክልል በተለያየ አግባብ በተወሰነ ከወረዳዎች እስከ ቀበሌ ድረስ የተለያየ መታወቂያ ነበር። አሁን ላይ ግን የፋይዳ መታወቂያ መምጣቱ ለብዙ ዘርፈ ብዙ ጉዳዮች ያው በአንድ የሚያደርግ ነው። አንደኛ ክልል ከክልል የሚባለው ነገር አይለይም። ፋይዳ መታወቂያ በጣም ጠቃሚ ነው ብለን ነው መንግስትም ወደኛ ተላለፈ። እኛም በስራም በምንም ተሳትፈናል። ተሳተፍነው ስራ ደግሞ አንድ አይነት ሲባል ያው እኛም ተገንዝበን መተናል። ለደህንነታችን ጥሩ ነው ብዬ አስባለሁ። አሁን ላይ በሁሉም የአገልግሎት መስጫ ቦታዎች የዲጂታል መታወቂያ ስለሚያስፈልግ ማህበረሰቡ ይህንን በመረዳት ተጠቃሚ እንዲሆን አስተባባሪው ታደሰ ጫቅሎ አሳስበዋል። ሰብላቸውን በኩታ ገጠም በማልማታቸው በአነስተኛ ማሳ የተሻለ ምርት ለማምረት እንዳስቻላቸው በሰሜን ጎንደር ዞን የአዳርቃይ ወረዳ አርሶ አደሮች ተናገሩ። የኩታ ገጠም ሰብል ልማት ከማሳ ዝግጅት እስከ ሰብል ስብሰባ ያሉ ተግባራትን በጋራ ለማከናወንና በተሻለ ጥራት ለመስራት እንዳስቻላቸው የተናገሩት አርሶ አደሮቹ በአነስተኛ ማሳ የተሻለ ምርት እያገኙ መሆኑንም ገልጸዋል። ከግብርና ባለሙያዎች የሚሰጡ ምክረ ሀሳቦችን ወደ ተግባር በመቀየር ምርትና ምርታማነትን ለማሳደግ እንደሚሰሩም አርሶ አደሮቹ አክለዋል። በወረዳው ከ4000 ሄክታር በላይ መሬት በኩታ ገጠም ሰብል እየለማ እንደሚገኝ የተናገሩት የአዳርቃይ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ሹምዬ ነጋሽ ከ43 በላይ የማሽላና ከ10 በላይ የጤፍ ክላስተር እየለማ ነው ብለዋል። አርሶ አደሮች ኩታ ገጠም የሰብል ልማት ዘዴው አዋጭ መሆኑን በመገንዘብ በትኩረት እየሰሩ እንደሚገኙም ገልጸዋል። ከግብዓት አቅርቦት ጀምሮ አስፈላጊ የሆኑ የግብርና ምክረ ሀሳቦችን በማቅረብ አርሶ አደሮች በዘርፉ ውጤታማ እንዲሆኑ እየተሰራ እንደሆነም ተናግሯል። ኩታ ገጠም የሰብል ልማት የእርሻ ስራን ከተፈጥሮ ሀብት ጥበቃ ተግባራት ጋር በማያያዝ የተቀናጀ የግብርና ስራ እየተሰራ እንደሚገኝም ኃላፊው ገልጸዋል። ዘገባው የደረጀ ደርበው ነው። የወባ በሽታን ለመከላከል ትኩረት አድርጎ እየሰራ መሆኑን የማዕከላዊ ጎንደር ዞን ጤና መምሪያ አስታወቀም። በዞኑ በሽታውን ቀድሞ ለመቀነስ የሚያስችሉ የአጎበር ስርጭትና የኬሚካል ርጭት ስራዎች አበረታች ቢሆኑም አሁንም ትኩረት የሚሹ አካባቢዎች መኖራቸውን አስተያየታቸውን የሰጡ አርሶ አደሮች ተናግረዋል። ኃይሉ ማሞ እንደሚከተል ያቀርበዋል።
የታዳጊ ሀገራት ዜጎች የጤና ስጋት ሆነው ከቀጠሉ ገዳይ በሽታዎች መካከል አንዱ የሆነው የወባ በሽታ የበርካታ ሰዎች የህይወት ስጋት ሆኖ መቆየቱን የዓለም ጤና ድርጅት በቅርቡ ያወጣው መረጃ ያሳያል። ለዚህ ደግሞ ከዓመታት በፊት 2 ልጆቻቸውን በወባ በሽታ ያጡት በማዕከላዊ ጎንደር ዞን ጎንደር ዙሪያ ወረዳ ነዋሪ የሆኑት አርሶ አደር ሊጋባው ሞላ ማሳያ ናቸው። በጎንደር ዩኒቨርሲቲ ሪፈራል ሆስፒታል ሕክምና ሲከታተሉ ያገኘናቸው አቶ ሊጋባው ከዓመታት በፊት 2 ልጆቻቸውን በወባ በሽታ በሞት ማጣታቸውን እንዲህ ያስታውሳሉ። ወባ የሚራባበት ያው ረገረጋማ ቦታ መፋሰሻ የሌለው ረገረጋማ ቦታ ከሆነ ነው የሚራባ። የኔም ራሱ ድሮ እስከ እንዳሁኑ ቁጥጥርና ክትትል ባለመኖሩ 2 ልጆች ገሎብኛል። ያው ግን በጊዜው ታጠቃቸው ዋዳ ቢሄዱም ሊተርፉ አልቻሉ። 85 እና 90 ላይ አንዱ ወዚህ አምጥቼ ነው የሞተብኝ። ሆስፒታሉ እየተከታተሉ እያለ ሞተ። አንዱ ግን ያው እዛው ራሴና ያለ እዛው ዝም ብሎ ክርትም ሰጠው። የወባ በሽታ እንዳይከሰት መከላከልና ከተከሰተም ታክሞ መዳን የሚቻል መሆኑን ግንዛቤ ማዳበራቸውን ያጫወቱን ባለታሪካችን በሽታውን ለመከላከል የተሰጠው ትኩረትና የሰዎች ግንዛቤ ከጊዜ ወደ ጊዜ እየተሻሻለ መምጣቱን ይናገራሉ። አሁን ብዙም ጉዳት የለ። ጤና ሴክሽኖችም ያስተምራሉ። ከዛም ወዲያውኑ ሲተኩስ ወደ እነሱን ይዘን የምንሮጥ ወደ ጤና ሴክሽኖች በደንብ ይከታተላሉ። አሁን ደህና ነው። ብዙም አሁን የባሰ ወባ የለም። ቢኖርም ወዲያውኑ ወደ እነሱ አቅም በላይ የተሆነ ወደ ጤና ጣቢያ ወዲያው እንሄዳለን። ችግር የለም። በማዕከላዊ ጎንደር ዞን የወባ በሽታ የሚያደርሰውን ጉዳት ለመቀነስ እየተሰራ መሆኑን ከዞኑ ጤና መምሪያ ያገኘነው መረጃ ያሳያል። በሽታው የሚያደርሰውን ጉዳት ለመከላከል እየተሰራ ያለው የቅድመ መከላከል ተግባር በአንዳንድ የዞኑ አካባቢዎች የተሻለ ሲሆን በሽታውን ለመቀነስ እየተሰራ ያለው ተግባር በተወሰኑ የዞኑ አካባቢዎች አሁንም ትኩረት የሚሻ መሆኑን አስተያየታቸውን የሰጡን የዞኑ ነዋሪዎች ተናግረዋል። ያው ውሃ በቆመው ነው ውሃው ነው የምትራባው። ዘንድሮ ሰጥተውና አጎበር አድርገን ያው በዛ ነው የምንከላከል። ሀገራችን ፈንታ የበባህ ነው። ቶካ ቀመስ ነው ባህር ደንበር ነው። በመንግስት ያው ሙስያ ይሰጠነ ነበር። ርጭትም ታምትሮስ ጊዜ ይረጨነ ነበር። አሁን ግን ሙስያውም ያው 2 ዓመቱ ቀረ ማለት ነው። ርጭቱ ግን ዘንድሮ በሰኔ ነው። ምን ሰሞን ተረጨ። ጎድጓዳ ቦታ ነው። ወባ አለና ከባይ ወባ አለው። ይታመማል። ሰው ይሄዳል። ወባ አለ እየተባለ እየታከመ ይመጣል። ይከታተላል። አጎበር ተጠቀሙ ይሉና ከኛ ጃንስ ቀበሌ ነው። አልፎ አልፎ የተከሰተ ነው። ወባው የተነሳ ነው ያለ ነው እና ሕክምና ክትትልም አላገኘም። ርጭት የለውም። አቶ ኡመር የሻው በማዕከላዊ ጎንደር ዞን ጤና መምሪያ የህብረተሰብ ጤና አደጋዎችና የወረርሽኝ በሽታዎች የስራ ክፍል አስተባባሪ ናቸው። በዞኑ የወባ በሽታን ቀድሞ ለመከላከል እየተሰራ ባለው ሂደት እስካሁን ከ2.2 ሚሊዮን በላይ አጎበሮች መሰራጨታቸውን አስታውቀው አገልግሎቱ ባልተዳረሰባቸው አካባቢዎች ተጨማሪ አጎበሮችን ለማሰራጨት እየተሰራ እንደሚገኙም ጠቁመዋል። እኛ ያሰራጨናቸው የወባ ትንኝ መከላከያ አልጋ ጎበሮች አሉ። እነሱ የአልጋ ጎበሮች ከ4 እስከ 5 ዓመት ያገለግላሉ። ወደ 2.2 ሚሊዮን አጎበር አሰራጭተን ነበር። አሁን ደግሞ በቅርቡ ለነባሩ ጭልጋ ለተባለው ወረዳ ከ45,000 በላይ አጎበር አሰራጭተናል። ጭልጋ ቁጥር 1 ለተባለው ደግሞ በተመረጡ ቀበሌዎች ሊያሰራጫቸው የሚችሉት ወደ 20,000 አጎበሮች አሰራጭተናል። ሌሎች ወረዳዎችን በተመሳሳይ ተጠይቆ ግዢ ላይ ነው ያለው። ግዢው እንደተጠናቀቀ ከ1.5 ሚሊዮን በላይ አጎበር እዚህ ዞን ይገባል። ያኔ ወደ ወረዳዎች የምናስገባበት ሁኔታ ይኖራል። በማዕከላዊ ጎንደር ዞን አጎበር ለተጠቃሚዎች በማድረስ በሽታውን ለመከላከል ከሚደረገው ጥረት በተጨማሪ የባሰ ችግር በታየባቸው 7 ወረዳዎች ባለፉት ወራት የጸረ ወባ ትንኝ ኬሚካል ርጭት መደረጉንም አቶ ኦመር አስታውቀዋል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ አለማየሁ ነበርኩ። ጤና ይስጥልኝ።